ስለዚህ በደንብ አስተውሉ። ያ 5 ጣት ያለው አላህ ፋይናይት ነው። ጣቶቹ ኢንድ ፖይንት አላቸው፣ ግራ ቀኝ አላቸው። 2 እጅ መሆኑ ከኔ ጋር ያመሳስለዋል። 5 ጣት መሆኑ ከኔ ጋር ያመሳስለዋል። በባህሪ ነው፣ በመገለጥ አይደለም። አላህ በባህሪ ነው። ደግሞም በቂያማ ቀን የሚታይ ነው። የሚታይ ነገር ግራ ቀኝ ፊት ኋላ ያለው ደግሞም ፋይናይት የሆነ ነገር በሙሉ ፍጡር ነው። እቺ ትንሽ የፊሎሶፊካል አርጉመንት የምታውቁ ግልጽ ይሆንላችኋል። ሳይንሱ ትንሽ የምታውቁ ትንሽ በቃ አይምሯችሁን ብትጠቀሙ ከሆነ እስከ 9ኛ ክፍል ከተማራችሁ ፊዚክስ 1-2 ዓመት ተተማራችሁ ይሄ ቶፒክ ይጠፋችኋል ብዬ አላስብም። አሁን እኮ ታዲያ አሁን ግራ እኮ አጋባህን አንተ። ማለት ከየት ነው ማስረጃ ከየት ነው የምሰጥህ? ከቁርአን ስለ ቁርአን ከየት ከመጽሐፍ ቅዱስ ስለ እስልምና ማስረጃ ከመጽሐፍ ቅዱስ እንደሰጠህ ነው ያንተ ሐሳብ? እኔ በማምነው በቁርአን ነው አይደል? ከቁርአን አንድ ሰው ማስረጃ የሚሰጠው ያለ ያንተ ቁርአን ተረት እኮ እንደ መሰለ ተረት አይደለም። ተረት ያንተ ነው የተበረዘ። ቆይ አዳምጥ። ደምሳሽ መጣ ፍቅር ሲዝም የሚባል አምላክ አለ አለ። እኔ የፍቅር ሲዝም አምላክ ሰማይና ምድርን ፈጥሬያለሁ፣ ፍጥረትን እኔ ነኝ የፈጠርኩት፣ ሁሉም ለእኔ ሊገዛ ይገባል፣ ለሰዎች የፈጠርኩት ሃይማኖት ፍቅር ሲዝም ይባላል፣ ይህንን ያልተከተለ ጋነም ይገባል ብሎ ፍቅር ሲዝም መጽሐፍ ጽፎልሃል። አንተ እኔ ጻፍከው ስትለው ኖ እኔ ከራሴ አልናገርም አንዳች መገለጥ እንጂ ይልሃል። ኖ እየዋሸው ነው ስትለው አይ እየዋሸው አይደለም መልአክ ልኮ ፍቅር ሲዝም ላከልኝ አምላኬ ይልሃል። ፍቅር ሲዝም የሚባለው አምላክ አለ ወይ? ነው አለ ሲል ግን እሱ መረጃ ከየት ያመጣልሃል? ከዛው መጽሐፍ እሱ ከጻፈው እሱ ከተናገረው። ኖ እየዋሸ ነው ስትለው እኔ አልዋሽም ይላል። ላለመዋሸት ማስረጃ ምንድን ነው ስትለው ይኸው አምላኬ አንተ ከራስህ አትናገርም ብሎኛል ብሎ ደግሞ ራሱ ከተናገረው ከዛው መጽሐፍ ያመጣልሃል። this is circular argument። እዛው ለቁርአን ማስረጃ ማን ነው? ሙሐመድ። ለሙሐመድስ እውነተኝነት ማስረጃው ማን ነው? ቁርአን። ለቁርአን እውነተኝነት ማን ነው ማስረጃ? ሙሐመድ። ለሙሐመድ እውነተኛ ማስረጃው ማን ነው? ቁርአን። ይሄ እዛው እሽክርክሪት ይባላል። ተቀባይነት የሌለው እንትን ነው የሚሆነው። ስለዚህ ይሄንን ላይ የምታደርግ ከሆነ ቆይ ይሄን እንዳስተምረው የምትይዝ ከሆነ ደምሳሽንም ሆነ እነ ሞርሞር ለምሳሌ ሄደ ተራራ ላይ ወጣ፣ መልአክ መጣ ነገረኝ አለ፣ መጽሐፍ ጽፎ መጣ። ከዛስ ያንን መጽሐፍ ተቀበል አለ። ያው አምላክ ነው የነገረኝ አለ። ኖ እየዋሸ ነው ስትሮን ያልዋሸውም አምላክ ነው መጥቶ የነገረኝ። የእሱ ተከታዮች አሁን ኖ ትክክል አለ የምትላቸው አይሰሙህም። ለምን? አምላክ ነው የነገረው ማስረጃ ስትላቸው ከዛው መጽሐፍ ላይ ያመጣል። ይሄን ራሱን የጻፈው ስትል ከራሱ አይናገርም አንዳች ይሉሃል። ማስረጃ ስትላቸው እስቲል ከዛው እሱ ከተናገረው መጽሐፍ ያመጡልሃል። ይህንን ሎጂክ ኤኒዌይስ ወደፊት እንሄድበታለን። ወደ ቶፒኩ እንመለስና ስለዚህ አላህ 5 ጣቶች አሉት። እነኛ 5 ጣቶቹ ሊታዩ ሊቆጠሩ የሚችሉ ናቸው አይደለ? አልኩ እኮ ጣት ሲባል እንዳንተ አይነት ጣት አይደለም። ግን አንተ ሰባይና ልትይዝበት የምችለው ጣት አይደለም። መልካም። ልዩነቱ ምን ላይ መጣ? በቁጥር እኔም 5 ነኝ እሱም 5 ነው። ልዩነቱ ጥንካሬ ነው ማለት ነው። እንዴት እሱ ካልኩ እኮ በፍጹም ሰው ሆኖ መጥቷልማ። በእናንተ ሰው መስሎ እንዳም ሁሉ ነገር ኑሮት ማለት ነው እኮ። እኔ እሱ ችግር የለብንም። እኛ በባህሪ እኮ ፕሊስ ፈጣሪ አስቀድሞ እንደዛ ነው ብለን አናምንም። የፈጠረውን ስጋ ተዋህዶ መጣ ብለን ነው ምናምነው። እኛ አይገናኝም ወዳጄ። ያ ማይገናኝ አናሎጂ አታገናኝ። ለምሳሌ አላህ ቁርአን አለ፣ ቁርአን ታምናለህ። ቁርአን ፍጡር አይደለም ብለህ ታምናለህ። ቁርአን ፍጡር አይደለም ስትል ፍጡር የሆነ ወረቀት ላይ ግን ተዋህዶ እያየኸው ነው። ማይታየው ያላ ቃል በሚታይ ወረቀት ላይ እያየኸው ነው። እኛ ደግሞ ምን ብለን እናምናለን? የማይታየው እግዚአብሔር ያ አካላዊ ቃል በሚታይ ስጋ ተገለጠ ብለን እናምናለን። ስለዚህ ትንሽ ሆልዶን አድርጉትና አለማወቃችሁን አሁን አላህ ሊያስቀድሙ ያ የማይታይ ብለን እኛ እንደምናምነው አንተም ያ አላህ ብለህ የምታምነው ወረቀቱ ከመሆኑ ላይ በፊት ራሱ እጅ አለው፣ 5 ጣቶች አለው። በመገለጥ አይደለም። እንዲህ ወረቀት ላይ ቃሉ ከማረፉ በፊትም አስቀድሞ
ይታያል፣ ይቆጠራል፣ ይዳሰሳል እያለ ቃል በቃል ቆይ ቁርአን ላይ ያለው ተአምርስ አንዴ ብለህ የምታስበው አንተ? እኔ ምንም አይነት ተአምር አለ ብዬ አላምንማ። እንዴ እኔ ልንገርህ ተአምሩን፣ አንተ በአይን ላይ የሚታየውን ተአምር። ቁርአን እኮ ከሁሉም የኮራረጀው ነው። ምንም ተአምር የለም። እኔ አሁን ላይ ያለው ነገር ወደፊት ቁርአን ይነግራል። ወደፊት ይመጣው ቁርአን ላይ ያለው ተአምር ቆይ ምንም አይነት ተአምር የለም። በመጀመሪያ ደረጃ አሁን ለምሳሌ አንድ ነገር ግን ልንገርህ፣ ፎር ሴክ ኦፍ አርጉመንት አስቀድሜ ልንገርህ፣ ተአምር ምንም የለውም። ምክንያቱም ቁርአን ምን ያለው እሺ፣ የነብዩ ቃል ቢሆን አንተ ባልከው እኮ ነው። ቆይ እኮ ልስህ በመጀመሪያ ደረጃ የምታመጣውን ስለማውቀው ካላ ዘንድ ባይሆን ኖሮ ብዙ አይነት ግጭት ታመጣለህ የሚል ሎጂክ ውስጥ እንዳገባ እሱ ራሱ መልሶ የሚጠልዝ ስለሆነ ማለት ነው። አንዴ አስቀድመ በመጀመሪያ ደረጃ አንድ መጽሐፍ ከፈጣሪ ለመሆኑ ታምር አለውና ከፈጣሪን አያስብልም፣ ወይንም ደግሞ ሳይንቲፊካሊ ፕሩቭ በትንሹ በዛ ጊዜ ባለው አዳምጥ። ቀደምት የነበሩ በሺህ ዓመታት በፊት የነበሩ ፈላስፎች፣ ተመራማሪዎች የጻፏቸው መጽሐፍት አሁን ላይ ሳይንቲፊካሊ ፕሩቭድ ተደርጎ ቴዎሪያቸው የነሱ እሳቢያቸው መጽሐፍቶቻቸው አሁን ሳይንስ ፕሩቭ አድርጎት ሳይንስ ሊጠቀመው ይችላል። እኔ ተራው ግለሰብ የጻፍኩት መጽሐፍ ከጊዜ በኋላ እንደ ፊክሽን የጻፍኩት ወይም ደግሞ እንዲህ ሊሆን ይችላል እንዲህ ይሆናል ብዬ ጻፍኩት ከጊዜ በኋላ ሳይንስ እውነት ሊያደርገው ይችላል። ያ ማለት እኔ ከፈጣሪ ነኝ ማለት አይደለም። ሞር ደግሞ ሳይንቲስቶች ለምሳሌ እነሱ መጽሐፍት እጅግ ብዙ ሊገኙ የሚችሉ ሪሰርቾችን ያስቀምጣሉ ጽፈው። ከጊዜ በኋላ ከዓመታት በኋላ የነሱ መጽሐፍ ምን ሊሆን ይችላል? ወደ ተግባር ሊገባበት ይችላል። ያ ወደ ተግባር ሲያመጣው ሳይንሱ እነሱ ያሉት ነገር እውነት ስለሆነ መጽሐፍቶቻቸው አይ እነኛ ሰውዬ እና አልበርት እውነተኛ ናቸው ከፈጣሪ ነብይ ነው አንለው። አልበርት የጻፋቸው እሱ ያስቀመጣቸው እስካሁን ያልተደረሰበት ሳይንቲስቶች እስካሁን እየታገሉ ያሉ ብዙ ምርምሮች አሉ፣ ብዙ እሳቤዎች አሉ። ያ ማለት ግን አልበርትን ነብይ አናደርገው። ፈጣሪ ጭንቅላት ሰጥቶናል እንድንመራመር፣ ብዙ ነገር እንድናቅ፣ ብዙ ነገር እንድንሰራ። ያ ማለት እኛ ያስቀመጥነው ነገር ነገ የሆነ ነገር ስለሆነ ነብይ አያደርገንም። ወደ ቁርአን ስመለስ ግን ምንም አይነት ሳይንቲፊካሊ የሆነ ኢምፕረስድ የምትሆንበት ምንድን ነው ያለው? እስቲ ምዕራፍ 1 ላይ ምን አለ ንገረኝ እስቲ። ቁርአን ማለት ነው በጠቅላላ ምዕራፍ 1 ላይ እስቲ ንገረኝ፣ እንዴት እንደማራግፍ ላሳየው። ምዕራፍ 1 ላይ ምን አለ? ሱረቱል በቀራ ነው የምትለኝ? ምዕራፍ 1 ፈትያ ላይ ሱረቱል ፈትያ ላይ አልፈትህ እንዴ? ፋቲሃ ነው፣ ሱረቱል ፋቲሃ ነው። ምንም የለም። እሺ ምዕራፍ 114 ላይ ምን አለ? ምንም የለም። እንዴት ነው ምንም የለም? ሳይንስ በቃ ኢምፕረስድ የሚሆንበት ምን ሳይንሳዊ ነው ምናምን ላልከው ምን አለ? ምንም የለም። እንዴ የአላህ ላሳየህ፣ እንዴት እንደማራግፍ ላሳየህ፣ ሁሉንም እንዴት እንደምጥልህ። ምዕራፍ 114 ላይ ምን አለ? ሳይንስ እስኪ እያገኘው ነው ሊያገኘው ነው እንደዚህ የተሰራበት ምናምን ብለህ ያልከው ምዕራፍ 114 ላይ ምን አለ? ምዕራፍ 113 ላይ ምን አለ? 112 ላይ ምን አለ? 111 ላይ ምን አለ? 110 ላይ ምን አለ? 109 ላይ ምን አለ? 108 ላይ ምን አለ? ምንም የለም። ስድብ ነው ያለው። ችግሩ ምን እንደሆነ ታውቃለህ? ስድብ ነው ያለው። አንተ ብቻ ላውራ ነው፣ ማዳመጥ የለም። ይሄ ነው አንተ ችግር። መዳመጥ ሲባል ነገር የለም። አሁን ከጠቀስኳቸው ምዕራፎች ውስጥ እኔ ንጽጽር አቆማለሁ። ይኸው ሳይንቲፊካሊ ፕሩፍ ተደርጎ ወይም ፕሩፍ የሚደረግ በቲሲስ ደረጃ እንዲተቀምጦበታል የምትለው አንድ ጥቀስ። ወደ 10 ምዕራፎች ጠቅሻለሁ። አንድ ጥቀስ ያንተ ከዚህ ከጠቀስኳቸው ምዕራፎች ውስጥ አንድ። ቁርአኑ ስድብ ነው ያለው አልክ። የትኛው ቦታ ነው ቁርአኑ ስድብ ያለው? ደግሞ ቁርአኑ የሚሳደብ እኛንም ላሳያ ስድብ እንዳለ ላሳይ። ሱራ 2 18ን ክፈተው። እሺ ስድብ አለ ብለሃል። ስድብ የለም እያለኝ ነው። ደንቆሮች፣ ዲዳዎች፣ እውሮች ናቸው። ይሄ ስድብ አይደለም።
ይሄ ስድብ ይሄ እኮ አምሳያ እኮ ነው እየሰጠ ያለው አላህ እኮ የማን አምሳያ ነው? የሙናፊቆች አምሳያ ማለት ነው። አምሳያቸው ስለዚህ ምርቃት ነው። ድንቆሮች ነው የሚለው ሳይንስ እየደረሰበት ነው። ይሄን እሺ ጨምርለት 111 ምዕራፉን ሄድለት 111 እንጨረሳ ህዝቡ ላይ ለምን ዝልዝል ታለ ምዕራፍ 111 ምንድነው ይሄ? የአቡላብ እጆች ከሰሩ ጠፉ፣ እርሱም ገንዘቡም ያፈራው ሁሉ አልጠቀመውም። ከፈርክ የመንቀልቀል ባለቤት የሆነችን እሳት በእርግጥ ይገባል፣ ሚስቱም ትገባለች። እንጨት ተሸካሚ ስትሆን በአንገቷ ላይ ከጭርት የሆነ ገመድ ያለባት ስትሆን፣ ከዚህ በላይ ስድብ አለ? ጭርታም እንጨት ተሸካሚ ጋነም ትገቢያለሽ። ከዚህ በላይ ስድብ የለም። ሙሉ ምዕራፉ ይሄን ነው ሳይንሳዊ የምትለው ኤንስ ፖይንታችን ተመለሰ። ተረት ተረት ይሄ እኮ እውነት ነው እኮ ተረት ተረትማ ቢሆን ይበረዝ ነበር። ይሄው ተረት ተረት ስራ ሆነ። ይሄ ስንት አደቦች እንትን ወላሂ ተበረዘ። አንዴ ተበረዘ እኮ እንዴት ማስረጃ አስተሽ ኦኬ። አቡበከር ካቃጠለው በፊትና አሁን ያለውን አንድ ለመሆኑ ማስረጃ አስተኝ። አንድ ነው። አቡበከር አቃጠለ የሚል አለ። አቡበከር ያቃጠለው ያሳይ። አቡበከር አቃጥሎታል። አቡበከር እኮ እኔ አሁን ቁርአን እኮ አቃጥላለሁ ስልህ የተቀዳደዱ ቁርአኖች አሁን አቃጠን እንቀብራለን እንጂ ያንን አይደለም ማይገናኝ ለምን ታገናኛለህ? ኡስማን እንዳለ ሰብስቦ አቃጥሏቸዋል አለ። ያቃጠለው አዲሱን ነው ያቃጠለው ወይንስ አሮጌውን? ወይ ኡስማን ያቃጠለው ለምን ሊቀይር ኡስማን ያቃጠለው? በሚገባ ሊቀይር ካልሆነ ለምን ምን አስፈለገው? ጠብ ስለተነሳበት ነው ያቃጠለው። ልዩነት ስለተነሳ ቡሃሪ 4879 ላይ 89 ላይ ልዩነት ስለመጣ ግጭት ስለመጣ ያንን ልዩነት እንዳይፈጠር አቃጠለው ሰብስቦ። ስለዚህ አንደኛ ፍየሉ አይበላችሁ ቁርአን አሁን የለም። ይኸው ቁርአን ማለት ነው። እኔ አሁን አቃጥላለሁ። እኔ ራሱ ለምን መሰለህ የሚቃጥለው ተቀዳደው መስጊድ ላይ እንደዚህ ተቀመጠ ጊዜ ይሰበሰብና ይቃጠላል፣ ጉድጓድ ውስጥ ይቀበራል። እንትን እንዳይሆን ማለት ነው እንጂ አሁን አይደለም ስላረጀ ሳይሆን ምን ስለመጣ ሪሳይቴሽናቸው ላይ እርስ በርሳቸው ልዩነት ስለመጣ ወደ አንድ ለማምጣት ሲል ሰብስቦ አቃጠለው። ስለዚህ 49 እኮ ነው ያልኩህ። 4987 49 ክፍትና ቀጥታ በአማርኛ አድርገው ቁርአንን አቃጥሎ ስለቀየረው እዚህ ጋር እስኪንረዳለን። ወላሂ ማንም ሰው ቁርአን አይቀይረውም። ማንም 4987 ሲተረጋጋ ፕሊስ። መፈክርህን እኮ እዛ ሽንት ቤት ክተቱት። አይደለም ሰው ፍየል በልተዋለች እያልኩ እኮ ነው። ፍየል የበላችሁን የውግራት ምዕራፍንና አዋቂዎችን ጡት ማጥባት አንጣ ብልህ እኮ አታመጣም ፍየል ስለበላች። ኦኬ። ስለዚህ እዚህ ላይ ልዩነቷ ላይ ብቻ አድርግልኝ። ረጅም ነው በጣም አዲሱ። እንደዚህ በአማርኛ አድርገውና ለአንበው ነው ከመጀመሪያ በቃ ሐዲሱን ያዝና አንብብ። በጣም ትልቅ ነው አዲሱ። 2000 ሰዎች እንዲሰማ ቶፒኩን ለማስቀየር ነው ያውቀዋል። ስለዚህ አዲሱን ለማስቀየር አለ ምን ያህል ትክክለኛ ነገር ነው። ይሄን አመለካከቱን ስለዚህ አዳምጥ። በቃ አትጩህ። እሺ እንደዚህ ይላል። ከአማርኛ ቁርአን ላይ አላሳየውም። አማርኛ ቁርአን መግቢያው ላይ እኮ ዑመር እንዳቃጠለው ይናገራል። ያ ላሳይ ይችላል። በነገራችን ላይ አንዱ ኮፒም ስላለ ማለት ላሳይ አይቲክ ያ ሸራቶ አለማወቅህ ይመስለኛል ወንድማችን እንጂ በመረዋን ዘመን ራሱ ተቃጥሏል እኮ ቁርአን። የአቡበከር ቁርአን የለም። የአላህን ቃል ለመቀየር አንዲት ቦታ የተቃጠለ የለም ነው እያልኩ። ኧረ በእናትህ ፕሊስ አዳምጥ። ቆይ አዳምጥ። ትዕግስታችንን እየተፈታተንክ ነው። ለመውረድ አትቸኩል። ወረድክ ወጣ። ኤኒዌይስ ቶፒክ ሽፍት ለማድረግ በጣም ተጋጋጠ እኮ እንዴ! አሁን ወደዚህኛው ቅርቃር ውስጥ የገባው ለምን መሰላችሁ? ሊትራሊ አላህ ፍጡር እንደሆነ ገባው። ከዛ በኋላ ምን አመጣ? አይ ቁርአን ታምር አለው አለ። ቁርአን ታምር አለው የሚለውን ስመታበት አስቀድሞ ከኢየሱስ ጋር ኢየሱስ በስጋ ስለተገለጠ እጅ እግር አለው።
ስለዚህ እንደዛ ካለው እንዴት ምናምን ብሎ አመጣ። እሱን ስመታበት አሰባሰበና ቁርአን ታምራለሁ አለ። ቁርአን ታምር እንደሌለው ስመታበት ደግሞ ቆየታል እንዳሰባሰበና ቁርአን አልተበረዘም አለ። ቶፒኩ ሽፍት ለማድረግ የተጣረ አካሄድ ነች። ኤኒዌይስ ቶፒኩ ሽፍት ለማድረግ በዚህ መጠን ከመጋጋጥ ይልቅ አሁን እየጠየቅናችሁ ያለ ነው አላህ እንደኔ 5 ጣት ነው ያለው። እንደኔ ባለ 5 ጣት ነው። ስለዚህ አምሳያ የለውም። ተረት ተረት አታውሩ። ሊትራሊ አምሳያ አለው። እርሱም 5 ጣት ያለው ነው። የ5ቱ ጣት ደግሞ የሚታይ ነው። ኤኒዌይስ እሱን አንብበውና ወደ ቶፒኩ እንመለሳለን። ያሽ መረጃው ስንት ስላለ ነው የቅዱስ ቁርአን አማርኛው የሀጅ መሐመድ ሳኒ ሀቢብ ትርጉም ላይ በግልጽ አስቀምጦታል። ዳግመኛም ኸሊፋ ዑስማን በ25ኛው ዓመት ስደት ባነባበቡ ግጭት ስለተገኘበት በ4 የቁርአን ሊቃውንት በተካያቸው በመለከት ግጭት ስለተገኘበት የሚለው ቦታ እሺ ይታያቸዋል። ግጭት ባነባበቡ ግጭት ስለተገኘ በ4 የቁርአን ሊቃውንት በተከናወነ ጉባኤ የቃላቱን አጻጻፍ እሺ ያለ ነጥብ ለየንባቡ ተስማሚ አድርገው በመጀመሪያው አወራረድ መሰረት የሱራዎቹን ተራ ጠብቀው ሰበሰቡ። ኸሊፋው ለ5 ኮፒዎችን አጽፎ አንዱን ለራሱ አስቀርቶ 4ቱን ለመካና ለደማስቆ ለነበስራ ለኩፋ ከተሞች ልኮ ማንኛውም ሰው ከነዚህ ብቻ እንዲገለብጥ አድርጎ የቀረውን ስላቃጠለው ይላል። አያችሁት? ያ ለምን የተቃጠለው? ግጭት ስለተገኘበት። የመጀመሪያዎቹ የቁርአን ክፍሎች እርስ በርሳቸው የሚጋጩ ስለነበሩ ዑስማን ሰበሰበና ልዩነቶቹን እንዳላጋጠለና አንድ አስቀረ ማለት ነው። ግጭት ስለተገኘ ብሎ በግልጽ ነው የሚያስቀምጠው። ግጭት በአነባበቡ ግጭት ስለተገኘ ምን አደረገ? ሌሎቹ እንዳላጥፍቶ ከዛ ሌላውን አቃጠለ ይላል። እዚህ ጋር አቃጠለ ይላል። ስለዚህ ይሄ ራሳችሁ ቁርአን ነው እና ይህንን እንደ ማስረጃ ትጠቀሙት ማለት ነው። ሊራሊ አላህ ምንድነው ጣዖት መሆኑን ዛሬ የገባችሁ ይመስለኛል። ወደዚህኛው ሽፍት ለማድረግ የተጋጋጣችሁበት አንደኛ መንገዳችሁ አንደኛው ጥረታችሁ አላህን ለመታደግ ነበረ። በዚህኛው ብትሄዱ አክቹዋሊ ያዋጣችሁም አላህ ፍጡር መሆኑን ዋና ማመናችሁ ጥሩ ይመስለኛል። አላህ የሚባል አካል የለም። በመሰረቱ ፍጡር ብቻ ሳይሆን የለም። እንደው ለአቅመ ፍጡር እንኳን ለመድረስ እንኳን የማይበቃ ፍጡር ነው። በምናብ የተፈጠረ በምናብ የሚመለክ በጣም እኮ ነው አላህ የሚያሳዝነው። ሳይኖር በምናብ መሐመድ ፈጠረው። ያንን መሐመድ የፈጠረውን በምናቡ አሁን ላይ በቢሊየን ሙስሊሞች ዝም ብለው እንደ በግ ይከተሉታል እየተሳደቡለት። ዋና ለሙስሊሞቹ ጥብቅና መቆም ማለት ምን ማለት ነው? ላላህ ሲሉ መሳደብ፣ ላላህ ሲሉ መግደል፣ ላላህ ሲሉ መጮህ ነው። ምክንያቱም አንዴ አይምሯቸውን ተነጥቀውታል። እውነትን ከሐሰት የሚለዩበት ሚዛን የላቸው። እውነትን ከሐሰት መለያ ሚዛን ከሌለህ ያለህ አማራጭ ምንድነው? እሱ መጮህ፣ መሳደብ፣ ቶፒክ ሽፍት ማድረግ፣ ማለቃቀስ ነው። ወይንም ደግሞ ሌላ ቶፒክ ማይገናኝ ጋር ከአንተ አስተምሮ ውጭ የሆነውን ያንን በመተቸት የአንተን እውነት ለማድረግ አይቻልም። በመጮህ መልስ አታገኙለትም ላለ። ምክንያቱም አላህ የሚባል ጣዖት መሐመድ የፈጠረው እንጂ በገሃዱ ዓለም አምላክ የሆነ ወይም አምላክ ነው የሚለው የማያስኬድ ነው። እርማችሁን አውጡ ማለት ነው። ይሄ 5 ጣት ያለው አላህ ባለ 5ቱ ጣት ግራና ቀኝ ያለው ፊትና ኋላ ያለው እንደኔ የሚቆጠር 5 ጣት ካለው እሱ ፍጡር ነው እያልናችሁ ነው። ይሄንን መቼም ልሞግቱት እንደማችሉ መቼም አርጊው ማድረግ እንደማችሉ ነው የተዛዘብነው ዛሬ። እና አንድ የቁርአን ክፍል እንመለከታለን። ሀቢብ አለ ያ እንግዲህ አላህ 5 ጣቶች እንዳሉት ተመልክተናል። አለ ሐዲሱን አሳያቸው መያዝ ለሚፈልጉ። ኦኬ አንድ ቦታ 4 ነው ይላል፣ አንድ ቦታ 5 ነው ይላል። እሱም ራሱ
አንዱ ተሰብሮበት ይሁን እኔ አላቅም። አርሽ ሲፈጥር ምናምን የሆነ ነገር ሲፈጥር ተሰብሮበት ይሁን አላቅም። ግን አንድ ቦታ ላይ 4 ይላል፣ አንድ ቦታ ላይ 5 ይላል። እኔስ 5ቱ ላይ እንሄድና ቆይ ልክፈት፣ ያኛው ላሳያችሁ። አይ ቲንክ ሳይ ሙስሊም 7 ምናምን ላይ ነው ያለው። ያው እዚህ ጋር ያው ሳይ ሙስሊም ስክሪንሾት አድርጉት። ይህ ባለ 5 ጣቱ ነው። ሳይ ሙስሊም 27 86 ኤ ላይ አያችሁ እንዴት እንደሚንጫጩ። ያላ ጣት ምን እንደሆነ ራሱ አያውቁም። የተገጣጠመ ይሆን የተነጣጠለ ምን ሊያረግበት ነው? አለ ሊቧጨርበት ነው? ምን ሊያረግበት ነው? አያውቁም። ስለዚህ ይሄ ቶፒክ ስለከበዳቸው ቶፒኩን ለሽፍት ለማድረግ በመሳደብ ኢንተራፕት በማድረግ በመሳደብ ጭንቅላት አልባ አምላክ ተከታይ ናቸው እያንጸባረቁ እንደዚህ ከማለቃቀስ በስተቀር እስልምና ምንም መልስ የለውም። አላህ ጣዖት ነው ብለን ልናሳያቸው አምነዋሉ ከስድብ በስተቀር። ግን ተመልከቱ እስልምና መጨረሻው ይሄ ነው እና ታዘቧቸው። ይሄን ለማለት ነው። ይኸው ማስረጃውን ያዙት። ኦኬ እነኚህ ጣቶቹ ፓርቲሽን አላቸው የላቸው? ፓርቲሽን አላቸው ወይንስ ፓርቲሽን የላቸው? አንድ ወጥ ናቸው ወይንስ ባይዞ አንድ ወጥ ከሆነ 5 ተብሎ እንዴት ተቆጠረ? ምክንያቱም ድፍን ከሆነ 5 ተብሎ ሊመጣው አይችልም ማለት ነው። የግዴታ ፓርቲሽን አለው ማለት ነው ለመቆጠር 5 እንዲመጣ አንዱ ከአንዱ መለያየት አለበት። አንድ ድፍን እንደዚህ ከሆነ ይሄ አንድ ነው የሚባለው፣ 5 ተብሎ ሊቆጠር አይችልም። ይሄ 5 ሊባል የሚችለው አንዱ በመጠን ወይም በመልክ ወይም በሳይዝ ሲለያየ ነው። ሳይ ሙስሊም 26 55 አንድ ይፈተው። ኦኬ የአላህ መልእክተኛ እንዲህ ብለዋል ይላል። Verily the hearts of all the sons of Adam are between the 2 fingers out of the finger of the compassionate Lord as one heart. የአዳም ልጆች ልብ በአላህ 2 ጣቶች መካከል እንደ አንድ ጣት ነው ይላል። ፓርቲሽን አለው ማለት ነው። የሰው ልጆች ልብ በሙሉ የአላህ ጣት መካከል አለ። ከዚህ ምን አይነት ቴዎሎጂ ድሪፍት ማድረግ እንችላለን? ፓርቲሽን አለው አላህ ጣቱ። ከአንዱ ጣት ወደ አንዱ ጣት የሚለይበት ክፍተት አለ። በጣቶቹ መካከል የአደም ልጆች ልብ አለ ከተባለ ስለዚህ ፓርቲሽን አለ። አንደኛ። ሁለተኛ አላህ ከአርሽ በላይ ነው ለሚሉ ከአርሽ በላይ ለሆነው አላህ ጣቶቹ መካከል ደግሞ የሁሉንም የሰዎች ልብ ደግሞ ጣቶቹ መካከል ይዟል። ያ ልብ ፍጡር ነው ፍጡር አይደለም? አላህ ጣቶች መካከል የሚገኘው ልብ በሁለቱ ጣቶች መካከል ልብ ሲኖር በሌሎቹ ጣቶች መካከልስ ምንድን ነው ያለው? ኦፕን ስፔስ ነው። ያ ኦፕን ስፔስ ውስጥ ፍጡር ነው ፍጡር አይደለም? ልቡ ፍጡር ከሆነ ስለዚህ ፍጡር ያልሆነ ውስጥ እዛ ውስጥ እጅ ውስጥ ገብቷል ማለት ነው። እንዴት ነው ነገሩ? ይሄንን ጋር ይነካካ የሚለው ገደል ገባ ማለት ነው። ያ ከባድ ቴዎሎጂ። በጣቶቹ መካከል ልብህ እየተገኘ አሌስ ልብ ፍጡር አይደለም እስካላለው ድረስ ልብ ፍጡር ካልሆነ ደግሞ ልብ የሚባል ሌላ ፈጣሪ አለ ማለት ነው። አላህ እጆች መካከል የሚገኝ